ገንዘቡን ባንክ አስገባ? ሰሞኑንም እኔንም ሲስተም የለም እያሉ ሲያመላልሱኝ ነበር። ምንም ማየት መልእክት አልደረሰኝም እስካሁን። አንዳንዴ እኮ እንደዚህ ነው። ገንዘቡ ከገባ በኋላ ሜሴጅ ይቆያል። አለቃ ስለ ገንዘቡ እንድናወራ ነው ላኪ። ሜሴጅ ያልገባለት እንደዚህ የሲስተም ችግር ሊሆን ይችላል። አሁን መቀለድን አቁምና ገንዘቡን ያስገባለት። አለበለዚያ መስፍን ምን ሊያደርግ እንደሚችል አልነግርም። ይህንን ፎቶ ምን ያህላችሁ ተቀባብላችሁ አያችሁት? ሁላችሁም ጥፋተኞች ናችሁ። ሳምሪት ባትለቀው እኮ እኛ እንቀባበለውም ነበር። እውነት ነው፣ በጣም ጨንቆኛል። ምንድን ነው ያስጨነቀህ ነው? ቸርነት ስልክ አያነሳም። ምን ማለት ነው ስልኩን አያነሳም? ነገር እኮ ምን መሰለህ፣ ገንዘቤ ነገ በዚህ ሰዓት እጄ ላይ ካልገባ እዚህ ውስጥ ነው ጥይቴን የምረሳው። ሳሮን ብቸኝነት እንዳይሰማት ያደረግነው ነገር ትክክል ነው። እርግጠኛ ነኝ ስታገግም ራሷ ትመለሳለች። ሳቋ በመለሱ በጣም ደስ ብሎኛል። እኔ እሷ ሁሌ ደስተኛ እንድትሆን ብቻ ነው የምፈልገው። እሺ ልጆች ጨረሳችሁ? ለሳሮን ያደረጋችሁትን ሰምቻለሁ። በጣም ጥሩ ነገር ነው ያደረጋችሁት። በጣም ደስ ይላል። ለነገሩ የቴዲ ሀሳብ ነው። ቴዲ? የስነ ልቦና አማካሪ እያማከር ነበርና እንደ አጋጣሚ ይህን ሀሳብ ሲያቀርቡ ተስማማል። ልትመሰገኑ ይገባል። ከባለሙያው ጋር ጥሩ ቆይታ እንደነበራችሁ ግልጽ ነው። በቃ ትምህርት ቤት እንገናኝ። እሺ አባ። ሰላም። እንደዚህ እኮ ማድረግ አልነበረብህም። በጣም እኮ ነው ያቆለጳጰስከኝ። አንተ ላደረግከው ነገር ከዚህ በላይ ይገባል ወንድሜ። ስማኝማ፣ ቀጣይ ሳምንት ክርክሩ እንደሚጀምር ታውቃለህ። ስለዚህ ወደ ቡድኑ መመለስ አለብህ። አመሰግናለሁ፣ ግን አልችልም። እኔ ድጋሚ ተማሪዎች ፊት ቆሜ እንደዛ መከራከር አልችልም። አታካብድ እንጂ። አንተ ምን አለብህ? ይኸውልህ ሳሮን አገገማ ከመጣች አንተ ደግሞ ይህን ማድረግ እኮ ያቅተህ። አንቺ ልጅ ለምን ስልክሽን ትተሽ የቤት ስራሽ ላይ ትኩረት አታደርጊም? አለበለዚያ ቲቸር ምህረት አለቅሽ። ይልቅ መልሱን ብቻ ጻፍልኝ። አሁን ምክርህ የምቀበልበት ጊዜ የለም፣ እያረፈድን ነው። የቤት ስራሽን ጠዋት ትስሪ ስንት ነገርኩሽ። አሁን እርዳታህን እንጂ ምክርህን አልቸገረኝም። ኮሎል ሳሮን፣ አውቃለሁ በዚህ ፍጥነት ትምህርት ቤት ለመሄድ መወሰን ይገርማችሁ ይሆናል፣ ግን ለዘላለም መደበቅ አልችልም። ሁሉንም ነገር መጋፈጥ አለብኝ። እሱን ደግሞ ዛሬ ብጀምሮ ይሻለኛል። እኔ እንኳን ቶሎ ወደ ትምህርት ቤት መመለስሽን ብዙም አልወደድኩትም። ይገባኛል ማሚ፣ ግን ምንም አታስቢ፣ ምንም አልሆነም። እኔም ከጎኗ ነኝ። እኔም ክፍል ውስጥ አብሬያት አይደል? ሰማሻቸው አይደል ማሚ?
ምንም ያስጨንቅ ነገር የለም። ምንም አልሆንም። እሺ፣ ግን ራስሽን ብዙ አትጫኝ። እሺ ማሚ። ብዙ የዋሃት ሁኚ የኔ ልጅ። አሁን ትምህርት ቤት ስትሄጂ ሰዎች ቀና ላይሆኑ ይችላሉ። የሚተናኮሉ ልጆች ሊያጋጥሙሽ ይችላሉ። መልስ አትስጫቸው። እሺ አያቴ። የሚያስቸግሩሽ ልጆች ካሉ ግን ስማቸውን ለእኔ ትነግሪኛለሽ። ምን ልታረግ? ቀንዳቸውን ነው የምላቸው። ለነገሩ ልክ ነህ አያቴ። ምን ያክል እንደምትፈራ ይቻለሁ። ቾምቤ ያኔ ክላስ ውስጥ ሲያስቸግር ለአንተ እንደምናገር ስነግረው አይደል እንዲህ አንገቱን ደፍቶ የወጣው? አያት ለመቼም ታዲያ። ግን በእኔ ምክንያት ማንም እንዲጎዳ አልፈልግም። አታስቢ፣ ጆሮአቸውን ብቻ ነው የምቆርጠው። ወንድምሽና ያጎትሽ ልጅ ከእኔ ቀድመው ጥርሳቸውን ካላሏቸው። አባ ጸብ አታስተምራቸው እንጂ ራሳቸው እንዴት እንደሚከላከሉ ነው የነገርኳቸው። እንደዚህ የማይልብ ልብ ሰጣት፣ ለእኛም አትመለስም። እሱን ልክ ብላል ወንድሜ። እስክታረጅ ድረስ አንተም ማሰቃየቴን አላቆምም። መቼም በጠዋት የመጣው ጥሩ ዜና ይዘህ መሆን አለበት። እንቅልፍ በአይኔ ሳይዞር ነጋ። ምን ተፈጠረ? ቸርነትን ላገኘው አልቻልኩም። ስልኩ አይሰራም። ምን እያልክ ነው ሰለሞን? አበቃ። አባ ከቤት ነው የሚያስወጣኝ። መንጭቆ ትምህርት ክፍሉ ለመምህራኖቻችን በየዲፓርትመንታቸው ስልጠና እንዲወስዱ ለማድረግ እየሰራ ነው። ግን አቅማቸውን ከግምት ውስጥ ያስገባ አይደለም። የማንወጣው ችግር ውስጥ ይከተናል። እንደኔ ሁሉም መምህር ሰልጥኖ ለውጡን ማየት ይሻላል። እንድፈርምበት ሰጠሽኝ ወረቀት ነው፣ ፈርሜበታለሁ። አመሰግናለሁ። በነገራችን ላይ በሚቀጥለው ሳምንት የክርክር ውድድሩ ይጀምራል። እስከ ዛሬም ቶሎ እንዲጀመር ሳልፈልግ ቀርቼ ሳይሆን ሀሳቤ በሙሉ ሌላ ቦታ ነበር። ይገባኛል። ያለፉት ሳምንታት ሲኦል ሆኖብህ አይደል? ዋናው ነገር ወደ ነበርንበት መመለሳችን ነው። ምርጫ አልነበረ ነው። ግን እንወዳደራለን። ቴዲ ጤና ይስጥልኝ። ተቀመጥ። ምን ልርዳህ? ስለ ክርክሩ እያወራን ነበር። እኔም አመጣጤ ስለሱ ለማውራት ነበር። ማስተባበያ አይደለም፣ ግን ምስጋናና ሳሮን ከሌሉ ውድድሩን የምንወጣ አይመስለኝም። ትክክለኛ ውሳኔ ይመስላል። እና ምን አሰብክ? እና ምንድን ነው ችግሩ? ጠዋት ለማውራት ሞክሬ ነበር። ምንም ፍላጎት የለውም። እሱም እንደ ሳሮን መምጣት አይፈልግም። በዛ ላይ ደግሞ ፈተናም ደርሷል። ስለዚህ የመጨረሻውን ውሳኔ መወሰን አለብን። እንወዳደራለን ወይስ አንወዳደርም? የቡድኑ መሪ ቴዲ ነው። ስለዚህ ይህንን ውሳኔ መወሰን ያለበት እሱ ነው።
እንደ እኔ ውድድሩን ትተን ፈተና ላይ ብናተኩር የተሻለ ይመስለኛል። እኔም ይሄን ደግፋለሁ። ቴዲ፣ የአንተ ፍላጎት እንደዛ ከሆነ የኔም ፍላጎት ያው ነው። ሁላችንም እንስማማለን። የትምህርት ቤታችንን ስም ከፍ ታደርጉታላችሁ ብዬ ጠብቄ ነበር። የጓጓሁለት ነገር ሲቀር ያሳዝናል። ከፈለግ እኮ መወዳደር እንችላለን። ይሄ ለአንተ ምን ማለት እንደሆነ አውቃለሁ። ቴዲ፣ ትክክለኛውን ነገር ወስነሃል። አንዳንድ ጊዜ ለመስጠት ነገሮችን ተወት አድርጎ ማሰብ ጥሩ ነው። ጊዜ ወስዶ ለማቀድ ማሰብ ያስፈልጋል። ለሚቀጥለው ውድድር የተሻለ ተዘጋጅታችሁ ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። እሱን መስማት አልፈልግም። አሁን እንዲመጣ እፈልጋለሁ። እዚህ ደንበኞች እየተጉላሉ ነው ያሉት። በአንተ ምክንያት ስራ እንዲበላሽ አልፈልግም። እርግጠኛ ነህ? እውነት? እሺ፣ ጥሩ። ሁኔታው እንዴት እንደሆነ ጠርቼ እደውልልሃለሁ። አመሰግናለሁ። እና መጠጥ አከፋፋዮቹ ዛሬ ለኛ የማይወርዱ? ያለፈው የቢራ ትዕዛዝ አልተከፈለም። ምን ማለት ነው ጋሼ? ሳትከፍል ረሳኸው እንዴ? በፍጹም በቅድሚያ ነው የሚከፈለው፣ በባንክ። ምን ተፈጠረ ታዲያ? ሰለሞን አስገባ ብዬው ነበር። ባንክ ልሂድና ምን እንደተከሰተ ላረጋግጥ። እርግጠኛ ነኝ ትክክለኛው ነገር ይታወቃል። ደንበኞች የምሽት ታሪክ ንገሪያቸው። በከተማ ውስጥ የቢራ እጥረት አለ። ከአትራፊዎች እያፈላለግን ነው። ጊዜ መግዣ ነው። ሳሩን ታምልጥሽ መጣሽ እንዴ? ስላየሁሽ ደስ ብሎኛል። እንዲህ ስትሆን ነው የሚያምርባችሁ። አውቃለሁ ይቅርታ ለማጠየቅ አርፍጄ ሊሆን ይችላል። ነገር ግን ለፈጠርኩት ምስቅልቅል ሁሉ ይቅርታ ከልብ ያዝናለሁ። ሰምቼሻለሁ፣ ግን ይቅርታ ስለማድረግ እርግጠኛ አይደለሁም። አሁኑኑ ይቅርታ አድርጊልኝ አልልሽም። ነገር ግን ከጊዜ በኋላ ይቅርታ ታደርጊልኛለሽ ብዬ ተስፋ አደርጋለሁ። እንዴት ነው የምናደርገው? እኔም የቸገረኝ እሱ። ስለዚህ እውነቱን ተናግረ የመጣውን መጋፈጥ ነው የሚሻለው። እንዴት ብዬ ነው ለአባ የምነግረው? አይኑንስ እንዴት ነው የማየው? መስፍንስ? ሁለቱም በየተራ በቁሜ ነው ቆዳዬን የሚገፉት። እኔ ጭንቀት ላይ
ቴዲ ግን ምን ሆነሃል? እንዴት ውድድሩ ላይ እንዳንሳተፍ ታደርገናለህ? የምርክን ነው? ምስጋናና ሳይኖሩ እንዴት ነው ውድድሩን መወጣት የምንችለው? ሁሉም ነገር እኮ አንተ ላይ ነው የሚሆነው። አባ ምን አለ? ውድድሩን ባለመወዳደራችን ተከፍቷል፣ ግን ስሜቱን ማሳየት አልፈለግም። ትምህርት ቤቱን በድል ስንመራው ማየት ነበር የሱ ምኞት። አሁንም እኔን ጥፋተኛ ራስን መውቀስ ትታውን አንድ ነገር እናድርግ። አብቅቷል። ከዚህ በኋላ ምንም ነገር ማድረግ አንችልም። ቆይ ለምንድን ነው እንደዛ የምትለው? ትምህርት ቤቱን የሚያነሳሳ ነገር ፈልገን ጋሽ መላኩን መርዳት አለብን። ጸጥታ! ይሄ የወሬ ቦታ አይደለም። ትምህርት ከመጀመራችን በፊት መልእክት አለኝ። ለወላጆቻችሁ ቅዳሜ ጠዋት ስብሰባ እንዳለ ንገሯቸው። የዓመቱን ምርጥ መምህር ለመምረጥና ለሽልማት ለማጨት ስለምንቀመጥ የእነሱ ተሳትፎ አስተዋጽኦ እንዳለው ንገሯቸው። ጋይሶች፣ ይሄ አሪፍ አጋጣሚ ነው። ትምህርት ቤቱን የሚያነሳሳ ነገር ነው። ለጋሽ መላኩ መጠቆም አለብን። ማንም ከኔ ማምለጥ አይችልም። ገንዘቤን እንድትመልስ 5 ሰከንድ ሰጥቻለሁ። 1 2 3 ምክንያቱም ሳታቅ ልገለኝ ነው። 4 ያንተን ተራ ሽንገላ መስማት የምፈልግበት ሰዓት አይደለም። ገንዘቤን መመለስ ካልቻልክ ቸርነት ጋር ይዘህ እንሂድ። የት ነው ያለው? የት እንዳለ አላውቅም። በልጄ ስም እምልልሃለሁ። ብዙ ቦታ ፈልጌው ነበር። እየቀለድክ መሆን አለበት። ቸርነት አጭበርብሮናል። አድራሻው በሙሉ የለም፣ ካምፓኒውም የለም። ሁሉም ነገር ውሸት ነው። የሚስቱ ሽማ ገንዘባችን ይዞ እንዲጠፋ ፈቀድክ ማለት ነው? ቸርነት ከስንዱ ጋር የጠየቅኩን ብቻ መልስ። ለእሷ ሲል ነበር የፈቀደልን፣ ግን አጭበርባሪ እንደነበር አላወቅንም ነበር። ይቅር በለኝ። ሁለታችሁንም ወደ መቃብር ልካችኋለሁ። እኔም እኮ የአደጋው ሰለባ ነኝ። ለምን አትረዳኝም? ያ እኔን አይመለከተኝም። ምንድን ነው ችግሩ? አለቃ፣ አሁን በጣም ብዙ ምስክሮች አሉ። የትም አያመልጡንም እኮ። ገንዘቤን እንዲመልስ 24 ሰዓት ሰጥቼዋለሁ። ይህ ሴታ ሴት ባልሽ ገንዘቤን ካልመለሰ ለቅሶ ትቀመጫለሽ። ምንድን ነው የተፈጠረው? ስሙኝማ፣ የብሔራዊ የመምህራን ውድድር የሚካሄደው በሚቀጥለው ዓመት ነው። አንድ አስተማሪ ወደ ሀገር አቀፍ ደረጃ የሚዘዋወረው የክልሉና የወረዳውን ውድድር ማለፍ ከቻለ ብቻ ነው። በሚቀጥለው ዓመት በመሆኑ በጣም ነው ያዘንኩት። ደግሞ እኮ አስተማሪም ሆነ ተማሪ እጩ ማቅረብ አይችልም። በእጩ ጠቋሚ ኮሚቴ ብቻ ነው የሚካሄደው። እስከዛማ መጠበቅ የለብንም። የሆነ ነገር ማድረግ አለብን። መላኩ ጎበዝ አስተማሪ፣ ጎበዝ ሰው እኮ ነው። ሽልማቱ ደግሞ በደንብ ነው የሚገባው። እናውቃለን፣ ግን ምን ማድረግ እንችላለን? ግዴታ እኮ እሱን ለማክበር የመምህራን ማህበር ሽልማት መውሰድ አለበት ብሎ ያስገደደን ሰው የለም። ቆይ ለምን እኛ አንሸልመው? እና ሽልማቱን እኛ ልናዘጋጀው ነው? በሚገባ
መቼም ይህን ነገር ለማዘጋጀት የሚከለክለን አካል ይኖራል ብዬ አላስብም። ሀሳቡን ወድጄዋለሁ ቴዲ። በቃ መላኩን የሚወዱ ሰዎች እንዳለ ተሰብስበው ፍቅራቸውን ያሳዩታል። ደግሞ ቆንጆ ሽልማት ከመርካቶ አናጣ። ተስማማ? በደስታ። አሪፍ ሀሳብ ነው። እውነታው ይሄው ነው እና ምንድን ነው የሚሻለው? ምን አውቃለሁ ስንዱ፣ እኔንስ የጨነቀኝ እሱ አይደል? ይቅርታ የኔ ፍቅር። ምንድን ነው የሚሻለኝ? መስፍን ይገለኛል። ጋሼ ቀድሞ ይገላል። ምን እያሰብክ ነበር? ተበደርኩት እንጂ አልሰረኩ። የምርህን ነው ሰለሞን? ምን አይነት ሰው ነህ ግን? ስንዱ፣ አሁን ፍቅርሽና እገዛሽን ያስፈልገኛል። ተው እባክህ። እንደዚህ አይነት ችግር እንዳይፈጠር ነበር ስነግርህ የነበረው። አትንካኝ። በአንተ ችግር ምክንያት ሜዳ ላይ መውደቅ አልፈልግም። ይኸውልህ የቀኝ ምንጣፍ የኪራይ ዋጋ ስንት እንደሆነ ታረጋግጣለህ። ከዛ በኋላ እሱን አንጥፈን ነው የምንቀበል። ሁላችንም ከበር እስከ ቢሎ ድረስ ተሰልፈን የጀግና አቀባበል እንቀበለዋለን። ከዛ ደግሞ የብሔራዊ የመምህራን ሽልማት ላይ የሚሸለሙ ሰርተፍኬት አለ አይደል? እሱን አሰርተን እንሸልመዋለን። ፎቶውን ደግሞ ልዑል ፎቶሾፕ ያደርገዋል። ስለ ዋንጫው ምን ታስባለህ? ያ እንዴት የትምህርት ቤቱን ዝና ሊያመጣ ይችላል? ሀሳብህ እንዳለ እኮ የአባዬ ጉዳይ ላይ ብቻ ነው የሚመስለው። እና ዋናው ነገር እሱ አይደል እንዴ? ቆይ ምንድን ነው ግራ ያጋባ? ይኸውልህ ሀሳባችንን ትልቅ ካደረግነው ለትችት የመጋለጣችን እድሉ በጣም ከፍተኛ ነው። ስለዚህ ሀሳቡን ቀለል ማድረግ አለብን። ሀሳብህ ተበታትኗል። ይህን ነገር የምር አድርገህ አላየኸውም። ይኸውልህ እንደዛ አይደለም። ሀሳባችን እንዳለ የአባዬ ጉዳይ ላይ ብቻ ስለሚመስል። ይኸውልህ ያልገባ ነገር እኮ እሱ ነው። አባት ለአንተ አባት ብቻ ሊሆን ይችላል። ለእኛ ግን አባት ለሌለን ጠባቂያችን መከታችን እኮ ነው። እኛ እንድንለወጥ በጣም ብዙ ነገር አድርጓል። ታዲያ እንደዛ አትልም ነው? የአባዬ ዝግጅት እኮ ትኩረት ሰው ለትምህርት ቤቱ ድምቀት እኮ ነው የሚሆነው። ካልተመቸ ግን ከኔ ጋር መድከም አይጠበቅብህም። ለእኔ ግን እሱን የማመሰግንበት ትልቁ አጋጣሚ ነው። ተርቻለሁ ቴዲ። አንተ በፈለግከው ነገር እንዳለ አለሁበት። ትገርማላችሁ። ያዘን ጀመራችኋ። ምን አይነት ጓደኛ ናችሁ ግን? ለነገሩ እኮ በጣም ስለጓጓው ነው። ግን የተለየ ነገር እኮ አላወራንም። ናጉጨ እንደዚህ አይነት ነገር ውስጥ መግባት እንደሌለብህ ነግሬህ ነበር። ገንዘቡን እኮ ልመልስ ነበር። ስለሱ ማሰቡን እርሳ። ቸርነት ግን ባዶዬን አስቀረኝ። ሁሉንም ገንዘብ ይዞት ሄደ። እንደዚህ ማድረጉን ላምን አልቻልኩም። ለቤተሰቤ ብዬ እኮ ነው ስለፋይ ነበር። ጥሩ ገንዘብ እጄ ላይ ይዤ አንቺን አስደስትሻለሁ ብዬ ነው። እኔስ ምን ሆነ እናስብ የነበረው? እሱን እኮ አመንኩሽ። ማመን ብቻውን ዋጋ የለው። የምነግርህን መስማት ነበረብህ። ህጋዊ እኮ ነው ይመስለው። ሁሉም ነገር ትክክል ነበር። የአባትን ገንዘብ እንዳትነካ ስልህ ግን መስማት ነበረብህ። ያደረግከውን በደንብ ታውቃለህ። አባቴ ይገላል። ብድር ምናምን የሚለውን ነገር ተው። ሳታስፈቅደው ነክተሃል። ሲያውቅ ያልቅልሃል። ስለዚህ እዚህ መቆየት አልችልም። ማለት ከዚህ ሰፈር መሄድ አለብን። ወዴት? አጎቴ ጋር። የትኛው አጎትህ?
ነው።